ሰላም እንዴት ናችሁ? ማይክሮሶፍት ወርድ ላይ ኤክሴል እንዴት መጠቀም እንችላለን? ስለዚህ ማይክሮሶፍት ወርድ ላይ ኤክሴልን ልናመጣ ነው ማለት ነው። ይሄ እርግጠኛ ነኝ ብዙ ጊዜ የተለመደ አይደለም። ለምሳሌ እኔ አሁን ይሄ ቴብል ኤክሴል እንዲሆን ነው የምፈልገው። ኤክሴል ሆነ ማለት ኮምፒውቲንግ የሆኑ ስራዎችን መስራት እችላለሁ። መደመር፣ መቀነስ፣ ኤቭሪቲንግ ፎርሙላ ቤዝድ የሆኑ ስራዎችን መስራት እችላለሁ ማለት ነው። ይህን ማድረግ እንዴት ነው የሚቻለው? ኖርማሊ ኤክሴል ጋር ሄደን የምንሰራቸው ነገሮች ሊኖሩ ይችላሉ። አዲስ ፕሮግራም ከፍተን ምናምን ልንሰራ እንችላለን። ግን ያንን ባንፈልገውስ? እዚህ ማይክሮሶፍት ወርድ ላይ ኤክሴልን መጠቀም ብንፈልግስ? በዚህ ቪዲዮ ይህንን ማሳያችሁ። ይህን ቴብል ዲሌት ላድርገው፣ ዲሌት። ከዛ በኋላ ኤክሴል ቴብል የሆነው ነገር የት ላይ ነው እንዲገባ የፈለጋችሁት? ግን ይህን ዲሌት ያደረጉትን ልመልሰው፣ ለኮምፓሪዥን ይጠቅመናል። ኢንተር እያልሁን ወደታች ላስወርደው። ኦኬ፣ የት ነው የምንሄድ? ኢንሰርት ጋር ትሄዳላችሁ። ሆም ጋር ተነበራችሁ፣ ኢንሰርት፣ ከዛ ቴብል የሚላለ ቴብልስ ጋር ቴብል magic happens here. insert table, draw table, excel spreadsheet ይላል። ይሄንን ነው። ይችኛዋን ክሊክ እናደርጋለን፣ ጠብቃለን። here you go. ማይክሮሶፍት ወርድ ላይ ኤክሴልን መጥራት ችለናል። እንደምታዩት እዚህ ጋር የተከፈተው ፕሮግራም አንድ ብቻ ነው። ማይክሮሶፍት ወርድ ብቻ ነው ያለው። እኛውን ሚኒማይዝ ባደርገው ሌላ ነገር የለም። ቦታ ማስተካከል እችላለሁ። አሁን ወደ ላይ አካባቢ ተበቃ አድርጌ ቦታ ማስተካከል እችላለሁ። እንደዚህ ማስፋት ማጥበብ እችላለሁኝ። ፈልገውን ያህል ነገር በቃ ኤክሴል ነው የከፈትነው እዚህ ጋር ማለት ነው። ኦኬ፣ እንደ ቴብል ኮንሲደር አድርገን ቦታውን ማስተካከል እንችላለን። እንደምታዩት ቦታውን ማስተካከል እንችላለን። ወደ መሃል ማድረግ እንችላለን። አሁን በዚህ ቴብል እና በዚህ ቴብል መካከል ያለው ልዩነት ምንድን ነው? ለምሳሌ እዚህ ጋር ዳብል ክሊክ ካደረገን ንግባና የሆነ ኢንፎርሜሽን እናስገባለን። ተመልከቱ። ይሄኛውን ፎርሙላ መስራት እንችላለን። አይካን ሰም ዚስ፣ በዚህ መንገድ ስራ መስራት እችላለሁ። የፈለኩትን ያህል ሮው ወይም ኮለመን መጠቀም እችላለሁ። እዚህ ጋር ያለው ቴብል ግን ኖርማል ይሄን ማድረግ አይቻልም። ስታቲክ ነው፣ ባይሰልፍ ስታቲክ ቴብል ስለሆነ ይሄን ነገር መስራት አያስችልም። ኤኒዌይ በየስራችሁ ሁኔታ ኤክሴልን ማይክሮሶፍት ወርድ ላይም ጠርቶ መስራት እንደሚቻል ልብ ማለት ያስፈልጋል። ቪዲዮ ጠቃሚ ሆኖ ካገኛችሁት ሰብስክራይብ ማድረጋችሁን አትርሱ። ቀጣይ ተመሳሳይ ቪዲዮዎች እንዲደርሷችሁ ማለት ነው። መቻችሁ